ኤፍሬም እንግዲህ አቤልን አጋለጠ ማለት ነው። ውሸት እንደሆነ ሙሉ በሙሉ በማስረጃ አስደግፎ ተናገረ። እንግዲህ ያው እነ ሩትዬ ያላደረጉትን ነገር አቤል እንደዚህ ያደረጉ እንደዚህ ብሏል፣ በስልክ እንደዚህ ብሏል ብሎ ተናግሮ ነበር። ነገር ግን ኤፍሬም በጣም አዋርዷቸዋል ማለት ነው። በቃ ሁሉንም ዘጋ ያዋረዳቸው ይሄ ውሸት ነው፣ ይሄ ትክክል አይደለም ብሎ ተናግሯል። በቃ ግልጹን የተናገረው ኤፍሬምም በማስረጃ አስደግፎ የተናገረው ማለት ነው። እናንተ ምንም ትክክል አይደለም ይሄ ነገር በኤአይ ነው የሰራችሁ ሲልም ተናግሯል። እውነት ነው ደግሞ እንደዚህ አይነት ድምጾች በኤአይ ነው የሚሰሩት እንጂ ምንም በሌላ እንትን አይደለም የሚሰሩት። ስለዚህ በማስረጃ አስደግፈው እንግዲህ ወንድማችን ኤፋ ማለት ነው ተናግሯል። ግልጹን የነገራቸው በቃ ግልጹን ነገራቸው። እነዚህ አሁን እነሱ ከዚህ መረዳት ያለባቸው በቃ መዋሸት እንደሌለባቸው መዋሸት እንደማይጠቅም መረዳት አለባቸው ማለት ነው። እነሱ እና አቤል ማለት ነው አብርሽን ወደ ራሳቸው ለማስገባት አብርሽ ወደ እነሱ እንዲሄድ አብርሽ ከነሱ ጋር እንዲሰራ ለማድረግ ነበር እቅዳቸው ማለት ነው። ነገር ግን አብርሽ ያው ወደ ሀቅ ነው የሚሄደው። በቃ አብርሻው ምርጫ ውስጥ ነው ያለው። አሁን እንትን ካለ በኋላ አብርሽ ወደ ሩትዬ ነው የሚመለሰው። ይሄ ግልጽ ነው፣ በቃ ግልጽ ነው። ይሄ አብርሽ ወደ ሩታ ነው የሚመለሰው። ወደ ሩታ መመለስም አለበት እንላለን ማለት ነው። ለምን ብትሉ ሀቅ አለ፣ እዛ እውነት አለ። እነ ሩታ ጋር እውነትና ሀቁ ያለው። ስለዚህ እናንተም ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጉ። ሩታ ያላችሁ ኮሜንት ላይ መጻፍ እንዳትረሱ ማለት ነው። እንግዲህ ሀቁን ነው ኤፋ ወንድማችን የሚያወጣ ማለት ነው። እንደዚህ እውነታችን ሲወጣ በጣም ደስ የሚለን። የሩታ እውነትም ተደብቆ አይቀርም፣ አንድ ቀን ይወጣል። ስለዚህ አብርሽም ወደ ሩታ ይመለሳል እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።